ተጠቀም ምን ችግር አለው የሚለውን በአጭሩ ለመመልከት እንሞክራለን ኢንሻአላሁ ተዓላ። እንግዲህ እንደምታውቁት አእምሮ የሚያበላሹ ነገሮች፣ አእምሮን የሚያስቱ ነገሮች፣ አእምሮን የሚለውጡ ነገሮች በኢስላም ሸሪዓ አይፈቀዱም። ለምን? አላህ ሱብሓነሁ ወተዓላ ከእንስሳት ልዩ ያደረገን በአእምሯችን ነው አንዱ ማለት ነው። እናም ይህን አእምሮ አላህ ከሰጠን ኒዕማዎች መካከል አንዱ ነው። ለዚህም ነው የአላህ መልእክተኛ ሰለላሁ ዐለይሂ ወአሊሂ ወሰሕቢሂ ወሰለም ምንድን ነው ያሉት? ለዐነ ላሁ አልኸምረ ወሻሪበሃ ወሳቂሃ ወመብታዐሃ ወባኢዐሃ ወዓሲረሃ ወሙዕተሲረሃ ወሓሚለሃ ወልመሕሙለተ ኢለይህ አሉ። 10 ሰዎች በአንድ ኸምር ምክንያት 10 አይነት ሰዎች ተረግመዋል። እቺን ልብ በሉ። በአንድ ኸምር አሁን ለምሳሌ ጫት የምትሸጡ በተለይ ይህን ሐዲስ ልብ ብላችሁ ስሙ። ወይ ደግሞ ሆቴል ውስጥ የምትሰሩ ወይ ደግሞ ሱፐርማርኬት ውስጥ የምትሰሩ በተለይ በፈረንጁ ዓለም በኢትዮጵያ ውስጥ ይሄ ነገር ተጀምሯል። የአላህ መልእክተኛ ሰለላሁ ዐለይሂ ወአሊሂ ወሰሕቢሂ ወሰለም ከእብን ዑመር ረዲየላሁ ዐንሁማ በተላለፈ ሐዲስ ኢማም አሕመድ በዘገቡትና እንዲሁም ደግሞ አቡ ዳውድ በሰነዳቸው ሐዲሱን ሐሰን ነው ባሉት ሐዲስ አላህ ሱብሓነሁ ወተዓላ ኸምር የተረገመ ነው ብለዋል። ኸምር የተረገመ ነገር ነው አንድ። ሁለተኛ ነገር ደግሞ ማን ነው የተረገመው? ከኸምሩ ጋር የሚጠጣው ኸምር የሚጠጣ አስካሪ ነገር የሚጠጣ ሰው። ልብ በሉ፣ ኸምሩ ብቻ አይደለም፣ ሁለተኛው አስካሪ ነገርን የሚጠጣ ሰው። ሶስተኛ ይሄን አስካሪ መጠጥ የሚቀዳላቸው፣ የሚያቀብላቸው፣ የሚሰጣቸው። ለምሳሌ ሱፐርማርኬት ውስጥ ያለበት ምክንያት ይሄ ነው። ሱፐርማርኬት ውስጥ የሚሰራ ሰው ሄዶ ያቀብላል፣ ያስተካክላል፣ መደርደሪያ ላይ ምን ያደርጋል? ይሰራዋል። ይሄን ነገር በዚህ ነገር ጋር እጁ አለበት ማለት ነው። ነስአሉላህ ሰላመተ ወልዓፊያ። ወሙብታዐሃ የሚገዛው ሰው፣ ወባኢዐሃ የሚሸጠው፣ ሱፐርማርኬት ውስጥ ይሸጣል። አንዳንድ ሀገራት ፋብሪካ ውስጥ የሚሰራ ኸምር ወይ ደግሞ አስካሪ መጠጦች። ለምን ቢራ አይሆንም? አልኮል ያለው ቢራ ከአልኮል ነፃ ከሆነ በተለይ በሙስሊሙ ዓለም ከአልኮል ነፃ ለብቻው ለሱ ፋብሪካ ብቻ የተሰራ። ለምሳሌ ሀገራችን ላይ ሼኽ መሐመድ ሐሚዲን ሐፊዘሁላሁ ተዓላ በሰጡት የፈትዋ ምን አሉ? ለምሳሌ ምንድን ነው የሚባለው እኛ ሀገር ላይ የሆነ ከአልኮል ፍሪ ነው የተባለ ቢራ አለ መሰለኝ። ስሙ ምንድን ነበረ? ላ ኢላሃ ኢለላህ። ለማንኛውም አንድ ፋብሪካ ውስጥ ስለሚሰራ አይሆንም ብለዋል። አስካሪውና ማለትም ከአልኮል ነፃ ነው የተባለው አንድ ፋብሪካ ውስጥ የሚሰሩ በአንድ ማሽን የሚሰሩ ከሆነ የተወሰነ ነገር ያገኘዋልና አይሆንም ብለዋል። ስለዚህ ፋብሪካ ውስጥ የሚሰራው አይሆንም ማለት ነው። እዛ ውስጥ የሚሰራው ሰው በዚህ ነገር ላይ ተሳታፊ ነው ማለት ነው፣ ከሚያመርተው ጋር ማለት ነው። ወሙዕተሲረሃ የሚሰራለት ሰው፣ ወሓሚለሃ ተሸካሚው የሚያደርሱ ሹፉ በአይሱዚ በምን ተጭኖ የሚይዞ የሚሄድ ነስአሉላህ አልዓፊያ አቀባዩ ማለት ነው። በምንም አይነት እጁ ያለበት ሰው ማለት ነው። ወልመሕሙለተ ኢለይህ የሚወሰድለትም ሰው አይጠጣም፣ ግን ለሱ ጋር ተወሰደ። ለምሳሌ እንግዶቼን ነው ማስተናግድበት አለ። ለምሳሌ ካፊሮችን በአመት በዓላቸው ለነሱ ነው የገዛሁት፣ እኔ አልጠጣም፣ እነሱ ስለሚጠጡ ለነሱ አይሆንም። ተሳታፊ ነህ በኃጢአቱ ላይ ማለት ነው። ነስአሉላህ ሰላም። ታብታብ አድርጉ ፕሊዝ፣ ታብታብ አድርጉ፣ ኮፒ ሊንክ ሼር አድርጉ። አልተደረገም እስካሁን ምንም በስርዓቱ አላደረጋችሁ፣ አስፈላጊ በሆነው መልኩ ማለት ነው።
አስፈላጊ በሆነ መልኩ ታብ አላረጋችሁም። ይሄ ሁሉ ሰው ኦንላይን እያለ ታብ አልተደረገም በስርዓቱ። ዛኩላ ይድረስ እውቀት ሙስሊሞች ነን እኛ ለወንድሞቻችን ለራሳችን የምንወደውን ለእነሱ መውደድ አለብን። ብዙ የማያውቋሉ። ለምሳሌ አይሱዚ ሾፌር ነው፣ ቢራ ጭኖ ይዞራል፣ ሙስሊም ነው። አያችሁ። ወይ ደግሞ ሆቴል ውስጥ ይሰራል፣ ያቀብላል፣ አይሆንም። ወይ ታቀብላለች፣ ሙስሊም ነች፣ አይሆንም። ቅድም እንዳልኩት እንግዶችን አስተናግድ፣ አይሆንም። ፋብሪካ ውስጥ አይሆንም። ይሄ ሁሉ ሐራም ነው ማለት ነው። የሚያገኘው ርዝቅም ሐራም ይሆንበታል። ስለዚህ ይሄ አስካሪ ነገር እጅግ ጎጂ ስለሆነ ባረከላሁ ፊኩም አእምሮን የሚቀይር በመሆኑ ነው አላህ ሱብሓነሁ ወተዓላ ሐራም ያደረገው። ነቢይ ሰለላሁ ዐለይሂ ወሰለም በአጭሩ እሺ ምንድን ነው ይሄን ነገር እንወቅ ለይተን ካል ምን አሉ? በአጭሩ አጭር ሐዲስ አስቀመጡልን ሰለላሁ ዐለይሂ ወአሊሂ ወሰሐቢሂ ወሰለም ኩሉ ሙስኪሪን ሐራም ኩሉ ሙስኪሪን ኸምር፣ ይቅርታ ኩሉ ሙስኪሪን ኸምር ወኩሉ ኸምሪን ሐራም። ኩሉ ሙስኪሪን ኸምሩን ወኩለ ሙስኪሪን ሐራም አሉ ሰለላሁ ዐለይሂ ወሰለም። ሁሉም አስካሪ ማንኛውም አስካሪ ነገር ምንድን ነው? ኸምር ነው። ሁሉም ኸምር ደግሞ ሁሉም አስካሪ ነገር ደግሞ ሐራም ነው አሉ ሰለላሁ ዐለይሂ ወሰለም። ስለዚህ እኛም ተጠንቅቀን ሌሎችም ማስጠንቀቅ አለብን። ጫትም ከዚህ ጋር የተያዘ ነገር ነው። አእምሮን ይቀይራል። ለምሳሌ እዚህ በእኛ ባለንበት ሀገር ሐራም ነው፣ አይፈቀድም። ለምን? አስካሪ ስለሆነ። ለምን? አእምሮን ይቀይራል። አትመለከቱም? እንደ አሁን ጫት ቅሞ የመረቀነ ሰው ምንድን ነው የሚለው? እንደዚህ ይሰራለሁ፣ እንደዚህ አድርጋለሁ፣ በዚህ ወጣለሁ፣ በዛ አድርጋለሁ። ምርቃናው ሲጠፋ ሌላ ሰው ሆኖ ታገኘዋል። አእምሮ ዞሮበት ጥርስን እንዴት እንደሚያበላሽ አይታችኋል። የጨጓራ በሽታ እንዴት እንደሚያመጣ አይታችኋል። ብዙ ችግር እንዳለበት። ስለዚህ ባረከላሁ ፊኩም እነዚህን አይነት ነገሮች ተጠንቀቁ። ለራሳችሁም እንዳትሸጡ። አሁን ለምሳሌ የሚሸጡ አሉ። በዚህ የታወቁ ሰዎች አሉ። ነስአሉላህ አልዓፊያ፣ አላህ ሰላምና ነጃ ያርገን ከዚህ አይነቱ ነገር። እገሊት የነሱ ጫት የነሱ ምን ያ ረቢ ሐራም እኮ ነው። የሐራም ገንዘብ እየሰበሰብክ ነው፣ እየሰበሰብሽ ነው። ስለዚህ ተጠንቀቁ። ከፋራው ተውባ ማድረግ ነው። በዚህ ብቻ የተገኘ ገንዘብ ካለ ከሱ መገላገል ነው። ገንዘቡን መገላገል ነው፣ መሰደቅ ነው እንዳለ። ያንን ገንዘብ በሱ ብቻ የሆነ ከሆነ የተቀረቀለ ከሆነ አላህ ይርሐመክ። ስለዚህ ጀዛኩሙላህ ኸይረን። ዑስማን ብን አፋን ረዲየላሁ አንሁ በአንድ ኹጥባቸው ውስጥ ምን አሉ? አዩሃ ናስ፣ እናንተ ሰዎች ሆይ እተቁል ኸምረ፣ ኸምርን ተጠንቀቁ። ፈኢነሃ ኡሙል ኸባኢስ፣ የመጥፎ ነገሮች ሁሉ እናት ነች አሉ። ወኢነ ሩጁለን ሚመን ካነ ቀብለኩም ሚነል ዒባድ፣ ከእናንተ በፊት የነበሩ የአላህ ባሮች መካከል ካነ የኽተሊፉ ኢለል መስጂድ ፈለቅየቱ እምረአቱ ሱኢን ፈአመረት ጃረተሃ ፈአድኸለትሁ ልመንዝለ ፈአግለቀት ልባበ ወዕንደሃ ባጢየቱ ሚን ኸምሪ ወዕንደሃ ሰቢ ፈቃለት ለሁ ላ ቱፋሪቅኒ ሐታ ተሽረበ ካሰን ሚን ሃዛ ልኸምሪ አው ትዋቂዐኒ። ነስአሉላህ አልዓፊያ። እና ምን አደረገ ታሪኩ? በዚህ ታሪክ ውስጥ በዑስማን ብን አፋን ረዲየላሁ አንሁ አንድ ሰው ነበረ፣ ወደ መስጂድ የሚመላለስ መንገድ ላይ አገኘችው መጥፎ ሴት፣ ባለጌ ሴት፣ ቆሻሻ ሴት አገኘችና ምን አደረገች? ጎረቤቷን ይህን ሰውዬ እንድታታልለው አደረገችና ቤቷ አስገባችው። ከዛ በሩን ዘጋች። ከዛ ከምር ያላት ነበረች።
ልጅም ነበራት ህፃን ልጅ ትንሽ ልጅ። ለዚህ ሰውዬ ምን አለችው? ወይ አንድ ብቻ ብርጭቆ ከዚህ ከምር መጠጣት፣ ወይ ደግሞ ከኔ ጋር መተኛት፣ ወይ ደግሞ ይህን ህፃን ልጅ መግደል አለችው። ሱብሓነላህ። ተመልከቱ፣ ሶስት አደገኛ አህላሁማ ሙር። ሁሉም ሶስቱ ነገሮች ጥሩ የተባለው መጥፎ ነው፣ የተሻለ የተባለው አደገኛ። ሶስቱም ነገሮች ምን አለችው? አንድ ብርጭቆ ትጠጣለህ፣ ወይ ደግሞ ከኔ ጋር ሐራም ትሰራለህ፣ ወይ ደግሞ ልጁን ትገላለህ አለችው። ያለበለዛ ጮህብሃለሁ አለችው። ያለበለዛ እምቢ ካልክ እጮህብሃለሁ፣ ቤቴ ገብቶ በጉልበት በምን ሊያደርገኝ ነው ብላ ቤቴ ገብቶብኛል ብላ ማን ያምናል አለችው። አልገባውም። አይ አስገብታይ ነው አባብላይ ነው ብትል ማን ያምናል? ስለዚህ ከሶስት አንዱን አድርግ፣ ያለበለዛ መጮሄ ነው አለችው። በዚህን ጊዜ ሰውየው እጅ ሰጠ፣ ውርደትን ፈራ። ስለዚህ አለ አመል ፋሒሸተ ዚና አላደርገውም አለ። ነፍስን ደግሞ ፈጽሞ አልገልም አለ። ስለዚህ ሶስተኛው ምርጫ ምንድነው? ሶስተኛው ምርጫ ጻፉ እስቲ፣ እየተከታተላችሁኝ መሆኑንም በዚሁ ልወቅ። ሶስተኛው ምርጫ ምንድነው? ልብ በሉ። ምንድነው ያለችው? ወይ አንድ ብርጭቆ ኸምር መጠጣት፣ ወይ ደግሞ ከኔ ጋር ዚና መስራት፣ ወይ ደግሞ ይሄን ሕፃን መግደል አለችው። ያለበለዚያ እጮህብሃለሁ፣ ከነዚህ አንዱን ካላደረግ እጮህብሃለሁ አለችው። ዋይ ሰውዬ ብዬ ገባብኝ ብዬ እጮህብሃለሁ። ማን ያምናሃል? ሌላ ነገር ብትናገር ይሄው በግድ ሊደፍረኝ ነው የገባው ብዬ እጮህብሃለሁ አለችው። በዚህን ጊዜ ዚናውን ፈጽሞ አላረገው፣ ነፍስንም አልገልም አለ። የቀረው ሶስተኛው ምንድነው? ልክ እናንተ እንዳላችሁት ኸምሩን መጠጣት ነው አለ። አሁን በጠጣ ጊዜ አእምሮ መቀየር ጀመረ። ጨምርልኝ ማለት ጀመረ። ጨመረችለት። خلاص ኡሙል ኸባኢት የተንኮሎች ሁሉ እናት የሆነች መጠጥ። فوالله والله አሉ ዑስማን ብን አፋን ማ በረሐ ሐታ ዋቀዐ አልመርዐተ ወቀተለ ሰቢ። ከዛ አልወጣም አሉ ሴትዮዋን ዜና ሶርሶባት እንጂ ልጁንም ገሎ ወጣው። ያ አላህ፣ ልጁንም ገሎ ሴትዮዋንም ሐራም ሰርቶባት ነው የወጣው። ከዛ ነስአሉላህ ሰላመተ ወልዓፊያ። ስለዚህ ምን አሉ ዑስማን ብን አፋን ፈጅተኒቡሃ፣ ራቋት አሉ። ራቋት ፈኢነሃ ኡሙል ኸባኢት፣ የተንኮሎች ሁሉ የኃጢአቶች ሁሉ የመጥፎ ነገሮች ሁሉ እናት ነች። ወኢነሁ ወላሂ ላ የጅተሚዑ ልኢማኑ ወልኸምሩ ፊ ቀልቢ ረጁልን። ምን ይላሉ ዑስማን ብን አፋን? ወላሂ አሉ ኸምርና ኸምር መጠጣትና ኢማን በአንድ ሰው ልብ ውስጥ ፈጽሞ አንድ ቦታ አይሆኑም፣ አንድ ላይ አይሆኑም አሉ። ኢላ ዩሽኩ አሐዱሁማ አን ዩዝሂበ ቢልአኽር፣ እንደው አንዱን እስኪያጠፋ ድረስ ወይ ኢማኑ አሸንፎ አይ ብሎ ተውባ አድርጎ ወደ አላህ መመለስ፣ ወይ ደግሞ ኸምሩ አሸንፎት ይሄው አሁን እንዳወራናችሁ ታሪክ ሰውየው ጉድ መሆን። ነስአሉላህ አልዓፊያ። ስለዚህ አላህ ስብሓነሁ ወተዓላ ምንድን ነው ያለን? ያ አዩሃ ለዚነ አመኑ እጅተኒቡ፣ ያ አዩሃ ለዚነ አመኑ ምን አለ አላህ ስብሓነሁ ጀለ ጀላሉ? ያ አዩሃ ለዚነ አመኑ ኢነማ አልኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡህ ለዐለኩም ቱፍሊሑን ኢነማ ዩሪዱ ሸይጣን አን ዩቂዐ በይነኩም አልዐዳወተ ወልበግዳአ ፊል ኸምሪ ወልመይሲር ወየሱደኩም ዐን ዚክሪላሂ ወዐኒ ሰላህ ፈሀል አንቱም ሙንተሁን። አደገኛ ነገር ነው ማለት ነው ኸምር። አላህ ቁልጭ አድርጎ አስቀምጦልናል ግልጽ በሆነ አነጋገር። ኢነማ ዩሪዱ ሸይጣን ከእናንተ የሚፈልግ ምንድን ነው? በተለይ በኸምር፣ በቁማር፣ በሰነም፣ በአዝላም ምንድን ነው ይፈልገው?
አዩቂዐ በይነኩም አልዐዳወተ ወልበግዳእ ፊል ኸምሪ ወልመይሲር። አላህ ሱብሓነሁ ወተዓላ ምንድን ነው ያለው? ግልጽ አድርጎልን በእናንተ መካከል ጥላቻንና እርስ በራሳችሁ መባላትን ነው ሰይጣን በመካከላችሁ በእነዚህ ነገሮች የሚያመጣባችሁ። እንዲሁም ከአላህ ዝክር ያርቃችኋል፣ ከሰላትም ያርቃችኋል። እናንተ ተዋላችሁ ወይ አለ። ለዚህም ነው ሰሓቦች ኸምር ሐራም በተደረገ ጊዜ አውጥተው እንዳለ የደፉት የአላህን ሱብሓነሁ ወተዓላ ትእዛዝ ተግባራዊ ለማድረግ ማለት ነው። ስለዚህ ኩሉ ሙስኪሪን ሐራም ወኩለ ሙስኪሪን ሐላም ወኩለ ኸምሪን ኩለ ሙስኪሪን ሐራም ወኩለ ሙስኪሪን ኸምር ሐዲሱ እንግዲህ ቅርታ ኩለ ሙስኪሪን ኸምር ማንኛውም አስካሪ ነገር ኸምር ነው። ወኩለ ሙስኪሪን ሐራም ብለዋል። ኩለ ሙስኪሪን ኸምሪን ወኩለ ሙስኪሪን ሐራም ማንኛውም አስካሪ ነገር ሐራም ነው። አያችሁ። ስለዚህ ተጠንቀቁ፣ ሰዎችንም አስጠንቅቁ። ሀብትን፣ ጤንነትን፣ ቤተሰብን ይበትናል። የአካል በሽታዎች ሁላችሁም ታውቃላችሁ። ስለዚህ አላህ ሱብሓነሁ ወተዓላ ከእንደዚህ አይነት አደጋ ያርቀን። አላህ ሱብሓነሁ ወተዓላ ይህንን ሐራም ያደረጋቸውን ነገሮች ሁሉ ይህንንና ሌሎችንም የምንርቅና አላህ ባዘዘው መንገድ የምንኖር ያድርገን። ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. اللهم اكفنا بحلالك عن حرامك وأغننا بفضلك عمن سواك برحمتك يا أرحم الراحمين. ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير واجعل الموت راحة لنا من كل شر برحمتك يا أرحم الراحمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا برحمتك يا أرحم الراحمين. ربنا آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين. ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وجد علينا إنك أنت الجواد الكريم بر الرؤوف الرحيم. إلهنا عز جارك وجل ثناؤك وتقدست أسماؤك. اللهم أرنا في اليهود والنصارى والملحدين عجائب قدرتك يا قوي يا عزيز. اللهم انصر الإسلام والمسلمين وأذل الشرك والمشركين يا قوي يا عزيز يا رب العالمين. وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. وجزاكم الله خير وبارك فيكم. السلام عليكم ورحمة الله وبركاته. ودنا تطياقك እንመለሳለን። فحياكم الله ብያለሁ።